በትግራይ ክልል በትምህርት ገበታ ላይ መገኘት ከሚገባቸው ተማሪዎች ውስጥ 52 በመቶ የሚሆኑት ከትምህርት ውጪ ናቸው ተባለ። የትግራይ ክልል ትምህርት ቢሮ ዘንድሮ ለመመዝገብ ካቀድኩት ተማሪዎች ውስጥ ተመዝግበው በትምህርት ገበታቸው ላይ የሚገኙት 48 በመቶዎቹ ብቻ ናቸው ሲል ተናግሯል። 2.57 ሚሊዮን ተማሪዎች መመዝገብ እንዳለባቸው ታቅዶ እየተሰራ የነበረ ቢሆንም አሁን ላይ የተማሩ ያሉ ተማሪዎች ቁጥር ግን 1.2 ሚሊዮን እንደሆነም ሰምተናል። እነዚህን ተማሪዎች ወደ ትምህርት ገበታ ለመመለስ በብርቱ እየተሰራ እንደሚገኝም የትግራይ ክልል ትምህርት ቢሮ ምክትል ኃላፊ እስማኤል አብዱረህማን ነግረውናል። ዘንድሮ በፕሮጀክሽን መሰረት 2.57 ሚሊዮን ተማሪዎችን ለመመዝገብ እቅድ ይዘን ነበረ። ያው ተመዝገው በትምህርት ገበታ ያሉት ወደ 1.23 ሚሊዮን ተማሪዎች ብቻ ናቸው። 48% ማለት ነው። 52% ገደማ ተማሪዎችን ወደ ትምህርት ቤት አልተመለሱም። ያው ብዙ ምክንያቶች አሉ። እንግዲህ እነዚህ ምክንያቶች ተደምረው ያው በዋነኝነት ጦርነቱ የፈጠረው ችግር ነው። የኢኮኖሚ ችግር አለ፣ ማህበራዊ ችግር አለ። ያው ትምህርት ቤቶች በቂ የሆነ አገልግሎት ለመስጠት የሚያስችል ቁመና ያላቸው። ስለዚህ በዚህ ምክንያት ከ1.3 ሚሊዮን በላይ ተማሪዎችን ወደ ትምህርት ገበታ አልተመለሱም። ለዚህ ሁሉ ተማሪዎች ከትምህርት ገበታ መራቅ በክልሉ የነበረው ጦርነት ዋነኛ ምክንያት እንደሆነም አንስተዋል። ከጦርነቱ በተጨማሪም ሌሎች ማህበራዊና ኢኮኖሚያዊ ችግሮችም ለተማሪዎች ወደ ትምህርት ቤት አለመመለስ ምክንያት እንደሆነም ምክትል የቢሮ ኃላፊው ጠቁመዋል። ተማሪዎች ለዓመታት ከትምህርት ገበታ ርቀው ሲመለሱ የመማር ፍላጎታቸው በመቀነሱ ከዚህ በኋላ እየተደርሳለው በማለት ወደ ስደት የሚሄዱ አሉም ብለውናል። ከተማሪዎቹ አልፎም በቤተሰብ በኩልም ይኸው ተምረው የት ይደርሳሉ የሚል ተስፋ መቁረጥ መኖሩንም ተናግረዋል። በዚህም ተማሪዎች ያለ ዕድሜያቸው ለጋብቻ እየተዳረጉ መሆኑንም አቶ እስማኤል አንስተዋል። እንደ ሀገር ያለው የትምህርት ጥራትም ለተማሪዎቹ ወደ ትምህርት አለመመለስ ተጨማሪ ምክንያት መሆኑንም አስረድተዋል። ከጦርነት በኋላ ያየነው አሁን እድሜያቸው ያለፈባቸው ተማሪዎች ለ3 ዓመት ከትምህርት ገበታ ውጭ ሆነው እድሜያቸውና የትምህርት ደረጃቸውን ኦልሬዲ ተጣርሰዋል። በዚህ ከአሁን በኋላ እንዴት የት ደርሳለሁ ብለው ተስፋ ቆርጠው ወደ ስደት የሚሄዱ ወጣቶች ብዙ ናቸው። ይሄ የወላጆችም ተስፋ መቁረጥ አለ። ከአሁን በኋላ ልጄን ተምሮ የት ይደርሳል የሚል ማለት ሁለት ነገር ነው። አሁን ይሄ ከትምህርት ጥራት ጋር ተያይዞ ችግር ስላለ እንደ ሀገር እንደገና አሁን የጦርነት ያመጣውን ችግር ደግሞ ሲጨመርበት ቀላል የማይባል ወጣቶች፣ ህጻናት ከትምህርት ገበታ ውጭ ሆነው አንዳንዱ ዝም ብሎ የወላጆች የቀን ተቀን ስራ ለማገዝ ከትምህርት ገበታ ውጭ ይሄ ኤርሊ ማሬጅ የሚባለውን ከእድሜ በታች ጋብቻ እና ይሄ ስደት እነዚህ ሶስቱን ምክንያት አሁን ይሄ ከትምህርት ገበታ ማቋረጥ ይሄ ድሮፕ አውት ሬት የሚባለውን ከፍተኛ መጠን እየጨመረ ነው። ስፔሻሊ በሃይ ስኩል ላይ ከፍተኛ ጭማሪ እያሳየ ነው። ይሄ በጣም ትልቅ ቻሌንጅ ነው። እናንተስ ምን እየሰራችሁ ነው? እነዚህ በስራውና በምንም ለመርዳት? አሁን እኛ ስትራቴጂስ ቀይሰናል። ማለት አሁን የኢመርጀንሲና የዲቨሎፕመንት እቅድ አዘጋጅተን እየሰራን ነው። ያው የሪከቨሪ ኤንድ ሪኮንስትራክሽን ስራዎችን መንግስት እቅድ ነው የሚያወጣው፣ ግን ያን ስራ ከተለያዩ የልማት ድርጅቶች ጋር አብረን በጋራ እየሰራን ነው የምንገኘው። ተስፋ ሰጪ ነው። ያው እስካሁን የተሰሩ ስራዎችን ተማሪዎች ሙሉ በሙሉ ባይሆንም ወደ 1.2 ሚሊዮን ተማሪዎችን ወደ ትምህርት ገበታ መልሰን በተናጻሪ የትምህርት አገልግሎት እያገኙ ነው። ላለፉት ዓመታት የተፋጠነ የትምህርት ስርዓት በመስራት አሁን ላይ ወደ መደበኛ የትምህርት አሰጣጥ ገብተናል ያሉት ኃላፊው ቀሪ ተማሪዎቻችንን ለመመለስ እየሰራን እንገኛለን ብለዋል። በዚህ ስራም ምንም እንኳን ከታቀደው በግማሽ የሚያንስ ተማሪዎች ቢመዘገቡም አብዛኛው ትምህርት ቤቶች ትምህርት እንዲጀምሩ ተደርገዋል ብለዋል። አሁን ላይ በክልሉ ትምህርት ያልተጀመረባቸው ከ400 በላይ ትምህርት ቤቶች እንዳሉም ጠቅሰዋል።